አብዛኞቻችን ስፖርት መስራት ስንጀምር በውስጣችን አንድ ዓላማ ይዘን ነው። በእርግጥ እያንዳንዳችን ያለን ዓላማ ከሰውና ከሰው የሚለያይ ቢሆንም ሁላችንም አንድ የሚያደርገን ግን አንድ ምክንያት አለ። ያም ደግሞ የሚያምር ሰውነት መፈለጋችን ነው። ሁሉም ሰው ሲያየው የሚደነግጥለት አይነት ሰውነት እንፈልጋለን። የለበስነውና የለካነውን ልብስ በሙሉ እንዲያምርብን እንፈልጋለን። ነገር ግን ይሄን የሚያምር ሰውነት እንዴት ማምጣት እንዳለብንና ብናመጣው ራሱ የትኛውን የሰውነት አካላችንን ማሳደግ እንዳለብን ወይም ማጎልበት እንዳለብን አናውቅም። ብዙ ሰው የሚያምር ሰውነት የሚመጣው ትልቅ ደረትና እጅ ካለን በቃ የትኛውም አይነት ልብስ ሰው ሁሉ ሳይን የሚደነግጥልን ይመስላል። ነገር ግን ያ ስህተት ነው። እንደውም ልብ ብላችሁ ከተመለከታችሁ ሰውነታቸው ያምራል ብላችሁ የምታስቧቸው ሰዎች በሙሉ የሚያምር ትከሻና ጀርባ አላቸው። ከፊት ለፊት ስናያቸው ትከሻቸውና ጀርባቸው ትልቅ ከመሆኑ የተነሳ ወገባቸው ደግሞ ከመቅጠኑ የተነሳ የምንወደውና የምንፈልገውን ቪ ሼፕ የሆነ ስትራክቸር ይሰጣቸዋል። ያ ደግሞ ልብስም እንዲያምርባቸው ስናያቸውም ደግሞ የሚያምር ተክለ ሰውነት እንዲኖራቸው ያደርጋቸዋል። ስለዚህ እኔም ይሄንን ነገር በመረዳት ምን ያህል አብዛኞቻችሁ ሰውነታችሁን ማሳመርና ማስተካከል እንደምትፈልጉ ስለማወቅ በዛሬ ቪዲዮ እንዴት ሾልደራችንን ማስተካከልና የሚያምር ትከሻ እንዲኖረን ማድረግ እንደምንችል አዘጋጅቼላችሁ መጣሁ። በዚህ ቪዲዮ ላይ አሪፍ የሚባል ትከሻ እንዲኖረንና ቀጭን ትከሻ ያላቸው ሰዎች የሚያምር ትከሻ እንዲኖራቸው የሚያደርጉ ወርክአውቶችን አዘጋጀውላችሁ። ታዲያ እናንተም የፊት ሀበሻ ቤተሰብ ለመሆን የሰብስክራይብ በተኗን መጫን በጭራሽ እንዳትረሱ። አሁን ወደ ቪዲዮ እንግባ። በመጀመሪያ ከሁሉም ነገር በፊት የትከሻችንን ስትራክቸር እና አቀማመጡን ሙሉ ለሙሉ መረዳት ይኖርብናል። ትከሻችን በሶስት አካላቶች ወይም ደግሞ ጡንቻዎች የተዋቀረ ነው። ከፊት ለፊት የትከሻችን አካባቢ የምናገኘው ፍሮንት ዴልት ተብሎ ይጠራል። መሃል አካባቢ የምናገኘው ደግሞ ሚዲያል ዴልት ተብሎ ይጠራል። ከኋላችን በጀርባችን አካባቢ የሚገኘው ደግሞ ሪር ዴልት ተብሎ ይጠራል። እነዚህ ሶስቱ ትከሻ አካላቶች ወይም ደግሞ ሶስቱ ዴልቶች አንድ ላይ ሲያድጉና አንድ ላይ ሲጎለብቱ 3D የሚባለውን የሾልደር ሉክ ይሰጠናል ማለት ነው። እነዚህ ሶስቱንም ዴልቶች እኩል የማናጎለብታቸው ከሆነና ለምሳሌ ፍሮንት እና ሚዲያል ዴልቱን ብቻ ሰርተን ሪር ዴልት የማንሰራ ከሆነ የምንፈልገውን አይነት የትከሻ አቋም አይሰጠንም። ስለዚህ የትኛውንም አይነት የትከሻ ኤክሰርሳይሶች ስትሰሩ እነዚህን ከግምት ውስጥ እያስገባችሁ መሆን አለበት። ሌላው ደግሞ መረዳት ያለባችሁ ነገር የትኛውንም አይነት የትከሻ ኤክሰርሳይሶች ከመስራታችሁ በፊት ለትንሽ ለ5 እስከ 10 ደቂቃ የሚሆን ማሟሟቂያ መስራት ይኖርባቸዋል። ማሟሟቂያ ሳታደርጉ ወደ ሾልደር ኤክሰርሳይዝ ብትገቡ የማትጠብቁትን አይነት ኢንጁሪና ጉዳት ይደርስባቸዋል። ምክንያቱም ሾልደር ወይም ደግሞ ትከሻ ብለን የምንጠራው አካል ለጉዳት በጣም ሴንሲቲቭ ነው። ሾልደራችን ተጎዳ ማለት ደግሞ አብዛኛውን ጂም ቤት ውስጥ የምንሰራቸውን ስራዎች መስራት አንችልም። ከደረት አንስቶ ለጀርባችን ብለን ዴድሊፍት እስከምንሰራው ድረስ ምንም አይነት ኤክሰርሳይሶችን እንዳንሰራ ያደርገናል። ስለዚህ መጠንቀቅ ይኖርብናል። መጀመሪያ ላይ የምናገኘው ወርክአውት ኦቨርሄድ ፕረስ ብለን እንጠራዋለን። ይሄ ኤክሰርሳይዝ ለሾልደራችን በጣም ጠቃሚና ከሁሉም በላይ አስፈላጊው ኤክሰርሳይዝ ነው። ያም የሆነበት ምክንያት ምንድነው? ይህንን ኤክሰርሳይዝ ስንሰራ ሶስቱንም የትከሻችን ክፍሎች በተገቢ ሁኔታ እናገኘዋለን። በተለይ ደግሞ ፍሮንት እና ሚዲያል ዴልት ብለን የምንጠራቸውን በደንብ ያገኘዋል። አሰራሩ እንዴት መሰላችሁ? ከፈለግን በዳምፔል ከፈለግን በባርቤል መስራት እንችላለን። ጀማሪዎች ከሆነና ብዙ ጊዜ ሰርተን የማናውቅ ከሆነ በዳምፔል ብንሰራ ይመረጣል። ግን ከዚህ በፊት ጂም ሰርተንና ጥንካሬ ያለን ከሆነ ቆመን ባርቤል እንይዝና ከጭንቅላታችን በላይ አንስተን ባርቤሉን ከፍና ዝቅ እያደረግን የምንሰራው አይነት ስፖርት ነው። ይህንን ከፈለግን ቁጭ ብለን መስራት እንችላለን። ዳምፔል ኦቨርሄድ ፕረስ ብለን የምንጠራው አሰራሩ እንደዚህ ነው። ነገር ግን ይህንን በባርቤል ሳይሆን በዳምፔል ነው የምንሰራው። ደረት ለመስራት የምንጠቀምበትን ቤንች ወይም ደግሞ መቀመጫ እናዘጋጅና 2 ዳምፔሎችን ይዘን ትከሻችንን እያስነካን ወደ ላይ ከፍና ወደ ታች ዝቅ ማድረግ ነው። ይህንን ኤክሰርሳይዝ ትንሽ የሚፈተንን አይነት ኪሎ እንጠቀምና ለ4 ሴት ከ6 እስከ 8 ድግግሞች ከሰራን በቂ ነው። በእያንዳንዱ ሴት ደግሞ ከ2 ደቂቃ እስከ 3 ደቂቃ ረፍት ማድረግ እንችላለን። ነገር ግን ኤክሰርሳይሱን ስንሰራ ጀርባችንንም ሆነ እግራችንን መጠቀም የለብንም። ያ ማለት ነው ባርቤሉን ወይም ዳምፔሉን ለማንሳት ከትከሻችን ባለፈ ሌላ አካላቶችን ተጠቅመን ጉልበት ማሳረፍ አይኖርብንም። አንደኛ ጉዳት እናመጣለን፣ ሁለተኛ ደግሞ ተገቢውን አይነት የሾልደር ኤክሰርሳይዝ እየሰራን ስላልሆነ ብዙ ጥቅምም አናገኝበትም ማለት ነው። ሁለተኛ ላይ የምናገኘው ኤክሰርሳይዝ ደግሞ ዳምቤል ላተራል ሬዝ ተብሎ ይጠራል። ይሄ ኤክሰርሳይዝ ለሚዲያል ዴልት ወይም ደግሞ መሃል ላይ የምናገኘውን ሳይድ ዴልት ብለን የምንጠራውን የትከሻችንን ክፍል የሚያነቃቃልንና የሚያተወክር ኤክሰርሳይዝ ነው።
ይህንን ኤክሰርሳይዝ በትክክለኛው ፎርምና በትክክለኛው ድግግሞች ስንሰራ በቂ የሆነ የትከሻ ስፋት እናገኛለን። ስለዚህ ከመጀመሪያው ኤክሰርሳይዝ ቀጥሎ በሁለተኛ ደረጃነት ለሾልደራችን በጣም ጠቃሚ ከሆነ ኤክሰርሳይዞች ውስጥ አንዱ ነው። አሰራሩ ይህንን ይመስላል። በመጀመሪያ ደረጃ ሁለት ቀላል የምንላቸውን ዳምፔሎችን እንፈልጋለን። ምክንያቱም ይህንን ኤክሰርሳይዝ ስንሰራ ኪሎ ላይ ማተኮር ሳይሆን የምንሰራበት ፎርምና ድግግሞች ላይ ነው ማተኮር ያለብን። ትከሻችን የማቃጠል ስሜት እስኪሰማን ድረስ ነው መስራት ያለብን። ስለዚህ ሁለት ቀላል ዳምፔሎችን ከመረጥን በኋላ እነዚህን ዳምፔሎች ሙሉ ለሙሉ በትከሻችን ትይዩ አድርገን ቀጥ አድርገን እናነሳቸዋለን ማለት ነው። ስናነሳቸው እጃችን ወይም ደግሞ ክርናችን አካባቢ የሆነ ያህል አጠፍ ማለት አለበት። ሙሉ ለሙሉ ቀጥ ብሎ ሳይሆን ትንሽ ዘንበል ብሎ ማጠፍ አለበት። ያንን ካደረግን በኋላ ትከሻችን እስኪሰማን ድረስ ከፍ እናደርገዋለን። ሙሉ ለሙሉ እስከ ላይ ከፍ ማለት የለብንም። በትከሻችን ሙሉ ትይዩ ከሆነ በቂ ነው። አሰራሩ እንዲቀላችሁና ትክክለኛውን አይነት ፎርም እንድትይዙ በጭንቅላታችሁ ይህን አስቡ። ይህንን ኤክሰርሳይዝ ስትሰሩ ውሃ ያለው ጆክ ይዛችሁ ወደ ጎን እየደፋችሁ አድርጋችሁ አስቡ። ይህንን አይነት አስተሳሰብ ይዛችሁ ኤክሰርሳይሱን ስትሰሩት ትክክለኛውን ፎርም ትይዛላችሁ። ያኔ ሾልደራችሁ አካባቢ የሚገርም ስሜት ይሰማችኋል። እንዲያውም ይህንን ኤክሰርሳይዝ ሰርታችሁ ስታቆሙ ሾልደራችሁን በጣም የማቃጠል ስሜት ስለተሰማው ዳምፔሉን ወርውራችሁ ነው የምታስቀምጡት። ያ አይነት ስሜት ከተሰማችሁ በትክክለኛው ፎርም መስራታችሁን ማረጋገጥ ትችላላችሁ። ይህንን ለ3 ሴት ከ10 እስከ 15 ድግግሞች መስራት ይኖርባችኋል። በእያንዳንዱ ሴት ደግሞ ከ60 እስከ 90 ሰከንድ ማረፍ ትችላላችሁ። ነገር ግን ይህንን ኤክሰርሳይዝ ስትሰሩ ሳታቆሙ ብትሰሩትና ስትሰሩትም ደግሞ እየተወዛወዛችሁ ባትሰሩት አሪፍ ነው። ቀጥ ብላችሁ እጃችሁ ብቻ ነው ቀጥ ብሎ መነሳት ያለበት። ሌላው የሰውነት ክፍላችሁ መወዛወዝ የለበትም። ያ ከሆነ የፈለጋችሁትን አይነት የሾልደር ኤክሰርሳይዝ እየሰራችሁ ስላልሆነ የምትፈልጉትን አይነት ለውጥ ማየት ታቆማላችሁ። በትክክለኛውም ሾልደር ላይ የሚሰማችሁን የማቃጠል ስሜት ላይሰማችሁ ይችላል። ሶስተኛ ላይ የምናገኘው ኤክሰርሳይዝ ቤንት ኦቨር ሪር ዴልት ፍላይስ ተብሎ ይጠራል። ብዙውን ጊዜ ይህንን ኤክሰርሳይዝ ሰዎች ችላ ይሉታል። ነገር ግን እነዛ ከላይ የነገርኳቸውን ሁለት ኤክሰርሳይዞች ከሰራን በኋላ ይህንን መስራት ይኖርብናል። ምክንያቱም ቅድም እንደነገርኳችሁ ሾልደራችን ወይም ትከሻችን ላይ የምንፈልገውን አይነት ለውጥ ማምጣት ከፈለግን ሶስቱም የሾልደራችን ክፍሎች መስራት ይኖርባቸዋል። ከነዛ ሶስቱ የሾልደራችን ክፍሎች ደግሞ አንዱ ሪር ዴልት ነው። ይሄኛው ኤክሰርሳይዝ ደግሞ ለሪር ዴልት ተብሎ የተዘጋጀ ነው። አሰራሩ ቤንች ፕረስ ለመስራት የምንጠቀምበት ወንበር ላይ እንቀመጥና አሁንም ቢሆን ሁለት ቀላል የሚሉ ዳምፔሎችን እናዘጋጃለን። እነዚህን ሁለት ዳምፔሎች በእግራችን መሃል አሳልፈን ሙሉ ለሙሉ ወደ ጎን ነው የምናነሳው። ነገር ግን አሁን ቀጥ ብለን አይደለም የምንሰራው። ሙሉ ለሙሉ በሆዳችን ታፋችን ላይ መተኛት ይኖርብናል። ከዚያ ሁለቱን ዳምፔሎች ይዘን ወደ ጎን ከፍ እናደርጋቸዋለን ማለት ነው። ኤክሰርሳይሱን ለመረዳትና በደንብ እንዲገባችሁ ከፈለጋችሁ ቪዲዮ መመልከት ትችላላችሁ። ይህንንም እንደሌሎቹ ለ3 ሴት ከ15 እስከ 10 ድግግሞች መስራት ይኖርብናል። በእያንዳንዱ ሴት ደግሞ ከ1 እስከ 2 ደቂቃ ረፍት ማድረግ እንችላለን። አሁን የነገርኳችሁ 3 ወርካውቶች እያንዳንዱን የሾልደራችን ክፍሎች የሚነኩ ናቸው። ኦቨርሄድ ፕረስ ብለን የምንጠራው ፍሮንት ዴልታችንን ይነካልናል። ዳምፔል ላተራል ሬዝ ብለን የምንጠራው ደግሞ ሳይድ ዴልት ብለን የምንጠራውን የሾልደራችንን ክፍል ይነካልናል። መጨረሻ ላይ ነገርኳችሁ ደግሞ ሪር ዴልት ፍላይስ ብለን የምንጠራው ሪር ዴልት ተብሎ የሚጠራውን የትከሻችንን ክፍል ይነካልናል ማለት ነው። ስለዚህ አሁን ሶስቱንም ወሳኝ የሚባሉ የሾልደራችንን ክፍል የሚነኩ ወርካውቶችን አግኝታችኋል። ከእናንተ የሚጠበቀው እነዚህን ወርካውቶች በትክክለኛው ፎርም መስራት ብቻ ነው ማለት ነው። እንደ አንድ ቦነስ ደግሞ አንድ ነገር ልንገራችሁ፣ በጣም ሊጠቅማችሁ ይችላል። እነዚህን ወርካውቶች ስትሰሩ እያንዳንዱን ለብቻቸው ከመስራት ይልቅ ሱፐር ሴት የሚባለውን አሰራር ብትጠቀሙ ይሻላል። ሱፐር ሴት ብለን የምንጠራው አሰራር ምን አይነት መሰላችሁ? ለምሳሌ ኦቨርሄድ ፕረስ አንድ ሴት ከ10 እስከ 15 ድግግሞች ከሰራን በኋላ ወዲያውኑ ምንም አይነት ረፍት ሳናደርግ ወደ ላተራል ሬዝ መሄድ ማለት ነው። ላተራል ሬዙንም ደግሞ ከ8 እስከ 10 ድግግሞች መስራት ማለት ነው። ይሄ ሱፐር ሴት ተብሎ ይጠራል። አንድ ኤክሰርሳይዝ ወይም ደግሞ አንድ ሴት ለብቻው ከመስራት ይልቅ ሁለት ወይም ከዛ በላይ የሆኑ ኤክሰርሳይዞችን አንድ ላይ ያደረግን ስንሰራ ሱፐር ሴት ተብሎ ይጠራል። ይህ አሰራር ደግሞ ጡንቻችንን ለማሳደግና ለማጎልበት ከሚረዱ በጣም ጠቃሚ ከሚባሉ አሰራሮች ውስጥ የሚመደብ ነው። ሳይንስም የትኛውንም አይነት ጡንቻ ለማሳደግ ስንፈልግ ሱፐር ሴትን ተጠቅመን ብንሰራ ብሎ ይመክረናል። ምክንያቱም ከዚህ በፊት እንደተባባልነው የትኛውም አይነት ጡንቻ ለማደግ ሁለት ነገሮችን ይፈልጋል። እሱም አንድ ፕሮቲን ነው፣ ሁለት ደግሞ አሰራር ወይም ደግሞ ቴንሽን ብለን የምንጠራው ማለት ነው። እያንዳንዱ መስል ተጨንቆ የማይሰራ ከሆነ መቼም ሊያድግ አይችልም። ስለዚህ
ከላይ የጠቀስኩላችሁን ወርክአውቶች ተጠቅማችሁ ሾልደራችሁን ማተለቅና ማጎልበት ትችላላችሁ። ሾልደራችሁ ተለቀና ጎለበተ ማለት ደግሞ የትኛውም አይነት ልብስ እናንተ ሰውነት ላይ ያምራል ማለት ነው። ሰውም ሳያችሁ ከዚህ በፊት 2 ዓመት ጂም ሰርታችሁ እንኳን ቢሆን አሁን ሾልደራችሁ ብቻ በማደጉ ጂም ጀምራችኋል ወይ ለውጥ እየታየባችሁን መባል ትጀምራላችሁ ማለት ነው። ይሄ ደግሞ ትልቅ ነገር ነው። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የዚህ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁን ማንኛውንም ሐሳብ ሆነ አስተያየት በኮሜንት ስር አሳውቁኝ።